የሳዩ ዩቲዩብ እንደምናችሁ ከብዙ ጊዜ መጥፋት በኋላ በአገር ቭሎግ ቪዲዮ ዛሬ ከች ብያለሁ። የሺህ አላሙዲንና የአያሙሌ ሀገር ከሆነችው ከወልዲያ የጁ እንግዲህ ወልዲያ የጁን ከያስኩት ሩም ሳልወርድ ነው ለእናንተ ማሳያችሁ። ሁሌ ጧት በመውጣት እንደዚህ ይቀመጣሉ። ወዴት? ወደ ቆቦ ማለት ነው። የኔ ያሉት ፒያሳ ላይ ነው ያሉት እና ፒያሳ ላይ ሆኜ ወደ አንዱ ተራራ ላይ ሪዞርት የሚመስሉ በጣም ብዙ ጎጆ ቤቶች አሉና እዚህ አካባቢ ያሉ ሰዎችን ስጠይቃቸው የነገሩኝ የቆሎ ተማሪዎች ናቸውና መንፈሳዊ ትምህርት እዛው አካባቢ ይከታተላሉ። የሚያድሩበት ማረፊያቸው ነው ብለውኛል እና ተራራ ላይ ነው ሶ አብረን እንወጣለን ማለት ነው። እንግዲህ ጋይስ እንደምታዩት ተራራው በጣም ቀጥ ያለ ነው። በባዶ ሆዴ ነኝ ይሄንን ተራራ አውቱ እግሬ ደግሞ ያለበኛል። ሀገሩ ሙቅ ነው። ሀገሩ በጣም ሞቃት የሚባል ሀገር ነው። ጋድዬ ቤቱ ጋር ነው ይወጣ መንገድ ሳት ጉንዴ በመድኃኒዓለም ስም እግዚአብሔርን ጋይስ በጣም ቀጥ ያለ ነው። ይሄንን ተራራ እነሱ ማለት ነው በቀን ከ6 እና ከ5 በላይ ነው የሚወጡ። እንደምታዩት በመድኃኒዓለም ስም ግማሹ ላይ ደርሻለሁ። ወደ እነሱ ለመሄድ ግማሹ ላይ ደርሻለሁ። ያቸው ወደ ላይ ይወጡ ነው። ግማሹ ላይ ደርሻለሁ። ከተማውን ላሳያችሁ። ይሄን ይመስላል። በቃ ዙሪያ ከተማዋ ማለት ነው። ዙሪያ ተራራ ነው። በተራሮች የተከበበች ደሴት ነው። ብዙ ነገሯ ደስ ይላል። የሀገሩ ሙቀት፣ የእግሬ ማላብ፣ የተራራው ቀጥ ማለት ዋው! አንዲት ማለት ነው አንዲት መሳሳት እታች ነው የሚጥለኝ እግዚአብሔርን። በዛ ላይ ደግሞ እግሬን እያላበኝ ነው። እችላለሁ እኔ ሁሌም እችላለሁ። እመቤቴ የኔ ያለ ነው ወልዲያ የጁ የሺህ አላሙዲንና የአያሙሌ ሀገር በጣም ብዙ አርቲስቶች የወጡባት ሀገር ናት። እቺ ሀገር ጫማ የለውም ነው በጣም ያላበኝ ነው። በጣም ያላበኝ ነው። ትንሽ ነው የቀረኝ ይመስለኛል። እንግዲህ ፋስት ሆኖ ነው የሚወጡት ተራራው እንደምታያቸው ማለት ነው። እኔ እዚህ ሲሽለጠለጥና ሲያሽሙኑሙኑ ቀጥ እያሉ ነው እየወረዱ ያሉት እነሱ። ወይኔ አልወጋኝ። ዋው እንደምታዩት በመጨረሻም ደርሻለሁ። ጋቢና ነጠላ ምናምን የለበሱ ልጆች ከዚህ ጋር እየታዩ ነው። እንዴት ነው ይቀበሉኝ ይሆን? እንግዲህ ጋይስ በስተመጨረሻም ደስ ይላል። በጣም ልጆቹ ትሁት ናቸው። መቤቴ ጎጆ ቤቶቹ ደግሞ እንደምታዩት እንዴት ልበላችሁ በዲዛይን እኮ በአርኪቴክት በእንትን በምን በቃ በዲዛይን ያለምን ሙቀት በዲዛይን የተሰሩ እንትኖች ናቸው እንደምታዩት ማለት ነው። እስኪ በዚህ ጋር እንሂድ። በጣም ነው የሚያማምሩት እግዚአብሔርን ቤቶቹ። እንደው የተማረውም ራሱ እንደዚህ ይሰራል ብዬ በጣም በዲዛይን ነው እንትን የሚሉት። ውስጥ ላይ የመንፈሳዊ መጽሐፍ ቅዱስ የሚያነበው መጽሐፍ ቅዱስ ያነባል። ዜማም ቅኔም የሚያጠኑ ልጆች አሉ በብዛት እና በጣም ደስ የሚል እንትን ነው። እንደው አቅሙ ኖሮን ብንቀላቀል ራሱ ያው ዓለሙ ይሸውደናል። በጣም ፈቃደኛ የሚሆኑ ከሆነ ወደ ውስጥም እየገባው አሳያቸዋል። እኔ እንግዲህ እናንተን ከታች ከአስፋልቱ ላይ ወደ ላይ አይቻችሁ ሪዞርት መስሎኝ ነው የመጣሁት፣ ሆቴል መስሎኝ ማለት ነው ጎጆ ቤት። እና ምንድነው የምትወስዱት ትምህርት? ያው ይሄ የምንወስደው ትምህርት ቅኔ ይባላል። ይሄ እናንተ ያው የምታገኙበት ይሄ የቅኔ ጉባኤ ይባላል። ቅኔ ጉባኤ። ኦኬ። እነዚህ ጎጆ ቤቶቹ ምናምን የምታርፉበት ነው? አዎ፣ እነዚህ በቃ ተምረን ውለን መተን የምናርፍባቸው የምንተኛባቸው፣ እነዚህ የምንጠለልባቸው መጠለያችን ናቸው። በጣም ነው ግን የሚያምረው ቤታችሁ። እንዴት ነው ወሰሩት? የትኛው እንደዚህ ኢንጂነር አይሰራው? አዎ፣ ቀጥ ካለ ፎቅ እንደው ይሄ ውበት አለው እንዳልኩ። ከታች ሆኜ እንዲህ ወደ ላይ ሲታይ ለወልዲያ ራሱ የተለየ ውበት። እንደው ፈቃደኛ ብትሆን እና ውስጡ የምታሳይ ይቻል እኮ አሳያለሁ። በቃ እዚህ እንደምታዩት ይሄ ልጆቹ። እሺ እንግባ። እሺ። በጣም ጠባብ ነው። አሁን እዚች ጎጆ ቤቶች ለስንት ነው የምትሆኑት? እዚች 8 ነው ማለት 8 ከላይም አለው ከታይም አለው የመደብ አለ። ይኸው 8 ሆነ ለሁለት። በጣም ነው የሚያምረው። ግን ምንድነው የምትበሉት? ይኸው እንግዲህ የምንበላው ከመመናኖቹ ይሄዱ ያመጣ መመናኑ ጋር ነው የሚያግዛችሁ። እዚህ ወልዲያ አካባቢ ያለ መመናን ማለት ነው። እዚህ ጋር ተቀምጣችሁ ከምትወስዱት ትምህርት እንትኑን አንዱን እንደው ብትልልኝ። ጠይበ ጠይባን ግዕዝ ዘጥበብ ከጠይበ ጠይባን ቀደምት ምስለ ዘእይክ ለንባብ ብእሲ ተቃህወተ ከምንት። ይሄ መምህራችን ማታ እየዘረፉልን ቀኝ የሚያስተምሩ እንግዲህ የቆሎ ተማሪዎች ካሉበት ተራራ በመውረድ ሺህ አላሙዲን ተምረውበታል ካሉኝ እቴጌ ጣይቱ ትምህርት ቤት ስትሬት ያለ ካፌ ላይ ነኝ ያለሁት። ኛው ሺህ አላሙዲን እዚህ ልጅ እያሉ በነበሩ ታይም የኤሌመንተሪ ክላሳቸውን እዚህ እቴጌ ጣይቱ የሚባል ትምህርት ቤት ነው የተከታተሉት ብለውኛል። እንግዲህ ወልዲያ ከሺህ አላሙዲን በተጨማሪ ብዙ የኪነ ጥበብ ባለሙያዎችን፣ ባለስልጣናትን፣ መንግስት አካላትን አፍርታለች። አያሙሌን ማታውቁት ከሆነ የግጥምና የዜማ ደራሲ ታምራት ደስታን አብዛኛውን ዘፈን ያበበ ተካን አብዛኛውን ዘፈን ሐኪሜ ነሽ የሚለውን ግጥሙን ዜማውን ከሁለት አንዱ እሳቸው ነው የሰሩት። ከዛ በተጨማሪ ደግሞ ያበበ ተካን
ምንድነው ቃል ኪዳን ምንድነው ቃል ኪዳን ምንድነው? እንግዲህ ጋይስ አሁን ያለሁት ሙጋድ የሚባል ሰፈር ነው። የአያሙሌና አላሙዲን ሰፈር የሚባለው ማለት ነው። እዛ ጋር ሙጋድ የሚባል ህንጻ ይታየኛል። እህታችን ነው የምታስጎበኘን። ሰፈሩ የጨው ሰፈር ነው ብላናለች። እንግዲህ ያለነው ወልዲያ ከተማ ሙጋድ ተብሎ የሚጠራው ሰፈር ነው። ሙጋድ ደግሞ አሁን ያለነው ጨውሪጋ ሙጋድ ጨውሪጋ አካባቢ ነን። ጨውሪጋ ማለት ደግሞ ገጣሚና ደራሲ አያሙሌ ተወልዶ ያደገበት ሰፈር ሙጋድ ሰፈር ትንሿን ኢትዮጵያ የምታይበት ነው። እንደምታየው አሁን የድሮ እይታዎች የምታገኘው እዚህ ሰፈር ስትመጣ ነው። ከዛ ባለፈ ደግሞ ምንም ነገር ፈልገህ የምታጣበት ነገር የለም። አሁን ራሱ ያየው ነው ኦልድ ጫማ አሁን እነኚህን ማየት ትችላለህ፣ መሞከር ትችላለህ። በነገራችን ላይ እንዴት ዋላችሁ? እንዴት ናችሁ? ኪሲሞ ማለት ነው። ፎንጎ ጫማ ስትንስ ኮንጎ ነው የሚባለው? አዎ ፎንጎ ነው የሚባለው። ፎንጎ ነው ስሙ። ስንት ነው? ቀለበት ላይ አሁን ደግሞ ያለ ነው ከሙጋድ ሰፈር ትንሽ ከፍ ብለን ማክሰኞ ገበያ። እንግዲህ እዚህ የሰሜኑ መርካቶ ብትለው አያንሰውም። አሁን የአካባቢ ማክሰኞ በጣም ይደምቃል ማለት ነው። የእግር መረገጫ አታገኝም። በጣም ቢዚ ነው እና ሁሉም ነገሮች አሉ። በጣም አሁን ይሄ አካባቢ ያለንበት አካባቢ የሴቶች መዋቢያ መሸጫ አካባቢ ነበር። ወጣት አካባቢ ብትመጣ ባህላዊ ኮስሞቲክስ እንሶሱላ፣ ሎሚ ምናምን ጉሽርጥ የሚባሉ ባህላዊ የሴት ልጆች መዋቢያ አሉ። እነሱን የምታገኝበት አካባቢ ነው። እንዲሁም የጫማ የልብስ ምናምን ገበያ ነው። እንዲህ ያለ ስቴፕ ባይ ስቴፕ ሁሉም አለ። አሁንም ያልተነሱ ጉሊቶች አሉ እንደምታያቸው። ያለ ፕሮግራም ያሉ አሉ። እንዲሁም ሁሉም ነገር ማዳበሪያ ሳይቀር የሚሰፋበት ያው ትንሹ መርካቶ በለው። አሁን ደግሞ ከማክሰኞ ገበያ ከገበያው ላይ ከፍ ስትል ገበያው አናትና ተራራ ላይ የምታገኘው ልሂድ በወልዲያ በአዋጅ መንገሪያው ሰው ጠራ ይመስልኛ ቤት ተብሎ የተገጠመለትን የአዋጅ መንገሪያ ዛፍ ይሄን ታገኘዋለህ። ይሄ እንግዲህ ትልቅ ታሪክ ያለው አዋጅ መንገሪያ ዛፍ የነበረ ዛፍ ነው። ቀላል ታሪክ የለውም። አሁንም እዚህ ጋር ሆነ እንደ ድሮ ታሪክ ባይነገርበትም ግን ብዙ የከተማዋን ገጽታ ታይበታለህ። ከዚህ ላይ ሆነች ወደ ከተማ ይታያል። የትኛው? አዎ በጣም የተለያዩ ሰፈሮችን ታይበታለህ። እንግዲህ ወደዚህ ወደ ሙጋድ ወደ መድኃኒዓለም ሰፈር ማየት ትችላለህ። ይሄ አዳጉ ሰፈር አለ። ዝቅ ስትል ወደ መናኸሪያ ወደ ጉባ ላፍቶ እያለ ማዶ ቲንፋስ ድረስ እንደምታየው ማዶ መውጫ ፒያሳ ድረስ ሁሉንም ሰፈር ወል አድርጎ የሚያሳይ ቦታ ነው። አሁን ደግሞ ያለው አዳጎ የሚባል አካባቢ ነው። አዳጎ እንግዲህ ወልዲያ ላይ ትልቅ የሚባል የገበያ ስፍራ ነው። ኤሌክትሮኒክስ ብትሉ፣ ባህላዊ አልባሳት ብትሉ የፈለጋችሁትን እቃ የምታገኙበት አካባቢ ነው። ሐረር ላላችሁ ላይክ እንደ ሸዋበር፣ ሐዋሳ ላላችሁ ላይክ እንደ ፒያሳ፣ አዳማ ላላችሁ እንደ መብራይተን በቃ የፈለጋችሁትን እቃ የምታገኙበት ነው። እንግዲህ ወልዲያን በትንሹ ለእናንተ ለማሳየት ሞክሬያለሁ። በሌላ ረዘም ባለ ቪዲዮ እስክመጣ ድረስ ሰብስክራይብ በማድረግ ጠብቁኝ።